የብልጽግና አገዛዝ ከፋኖ ኃይሎች ተወካዮች ጋር ያደረኩት የድርድር አማራጭ ውጤት አላመጣም ሲል አስታወቀ። አገዛዙ የአማራ ክልል የሰላም ካውንስል ሲል ባቋቋመው ቡድን በኩል ኬንያ ናይሮቢ ላይ ከፋኖ ተወካዮች ጋር ተገናኝቼ ተነጋግሬ ነበር ብሏል። አፋብን በበኩሉ ካውንስል ነኝ በሚል የፖለቲካ ደላላ ስም በህዝብ ላይ እያላገጡ ነው ሲል ምላሽ ሰጥቷል። በዝርዝር የምናየው ቀዳሚው መረጃችን ነው። የትግራይን ሀብት እያሰባሰብን ነው ያለው የትግራይ ጦሩን ያልተጠናቀቀውን የትግራይ ትግል ለማጠናቀቅ ራሱን እያጠናከረ ይገኛል ሲሉም የቲዲኤፍ ወታደራዊ አዛዦች ተናገሩ። የአርሚ 22 አዛዥ ጀነራል ገብረስላሴ በላይነህ የፕሪቶሪያው ስምምነት ተበላሽቷል ሲሉ፣ ሌላኛው ጀነራል ማሾ በየነ ደግሞ ተበትኗል ሲሉ የቆዩት አሁን ላይ ሊወጉን ነው በማለት እያለቀሱ ይገኛሉ ሲሉ የብልጽግና ኃይሎችን ከሰዋል። በዝርዝር የምንመለከተው ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችን ስትቆዩ እነዚህንና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። አርቲስት ሰማኸኝ በለው በድንገት ማረፉ ተሰማ። በባህላዊና ዘመናዊ ሙዚቃዎች ከፍተኛ ተደማጭና ዝነኛ የነበረው ሰማኸኝ በለው ማረፉ የተሰማው ዛሬ ጠዋት ላይ ነው። ሰሜ ባላገሩ በሚል ቅጽል ስም የሚታወቀው አርቲስት ሰማኸኝ በለው በድንገት ማረፉን ቤተሰቦቹ አስታውቀዋል። ቤተሰቦቹና የቅርብ ጓደኞቹ እንዳሳወቁት አርቲስቱ ዛሬ ጠዋት የድካም ስሜት ተሰምቶት ወደ ሕክምና እየሄደ ባለበት ሁኔታ ላይ አርፏል። ድንገት ድካም ተሰማኝ በማለት ሁለቱ ልጆቹ ወደ ሆስፒታል ይዘውት ሲሄዱ ለህክምና ሳይደርሱ ቁጭ ባለበት አርፏል ሲሉም አስታውቀዋል። አርቲስት ሰማኸኝ በለው ባህላዊና ዘመናዊ ዘፈኖቹ እጅግ አድናቆት የተቸረው ድምጻዊ ሲሆን የባህል ሀገር ፍቅር በተሰኘውና ለረጅም ጊዜ በብሔራዊ ቲያትር በታየው ቲያትር በመተወን ተወዳጅነትንም አትርፏል። አርቲስቱ ቁምጣ በመልበስ ሰሜ ባለ ቁምጣው ወይም ባለ ሀገሩ የሚል ቅጽል ስሙን እስከ መውደድ ደርሶ በርካቶች የሚያደንቁትም ነበር። አርቲስቱ ከጓደኞቹ ይሁን የበላይና አንሙት ጋር በመሆን በሰራው ሙዚቃ ድራማዊ እውቅና ላይ ባለውና አንቺዋ በተሰኘው ዜማው በአዲስ አበባ ጨምሮ በሌሎችም ዓለማት እየዞረ እነዚህን ፕሮግራሞች ማቅረቡም ይታወቃል። ወደ አዲስ አበባ በመምጣትም የራሱን ባህላዊ ሙዚቃ ቤት ከፍቶ በርካቶችን አዝናንቷል። በድምጽና በልዩ ዜማ ቅላጼው አይረሴ ስራዎችን በብዛት ያበረከተው ሰማኸኝ በለው በኢትዮጵያው ዝነኛ ከመሆኑ በላይ በአንድ ወቅት ባጋጠመው የመኪና አደጋ ለ3 ዓመት እስር ተፈርዶበት በወቅቱ አነጋጋሪም ሆኖ ነበር። ከፍተኛ አካላዊ እንቅስቃሴና ውዝዋዜን የሚያሳየው እንዲሁም ችሎታ ያለው አርቲስት ሰማኸኝ በለው በመድረክ ስራዎቹ ላይ ተወዳጅና ተናፋቂም ሆኖ ለአመታት ቀጥሎ ነበር። ሰማኸኝ በለው በተወለደበት በጎጃም ባህር ዳር ከተማ ቀበሌ 11 መስከረም 17 1958 ዓመተ ምህረት ሲሆን በዛሬው ዕለት ሰኔ 8 2018 ዓመተ ምህረት በድንገት ከዚህ ዓለም መለየቱ ታውቋል። ሚዲያችን ለአርቲስቱ ቤተሰቦችና አድናቂዎች መጽናናትን ይመኛል። ይህ በእንዲህ እንዳለ የብልጽግናው አገዛዝ ከፋኖ ኃይሎች ተወካዮች ጋር ያደረኩት የድርድር አማራጭ ውጤት አላመጣም ሲል አስታወቀ። አገዛዙ የአማራ ክልል የሰላም ካውንስል ሲል ባቋቋመው ቡድን በኩል ኬንያ ናይሮቢ ላይ ከፋኖ ተወካዮች ጋር ተገናኝቼ ተነጋግሬ ነበር ብሏል። አፋብን በበኩሉ ካውንስል ነኝ በሚል የፖለቲካ ደላላ ስም በህዝብ ደም ላይ እያላገጡ መኖር አይቻልም ሲል ምላሽ ሰጥቷል። የብልጽግናው አገዛዝ በ2 ሳምንት የፋኖ ኃይሎች ትጥቅ ብቻ ሳይሆን ቀበቷቸውንም አስፈታለሁ በሚል በአማራ ክልል የተከፈተው ጦርነት ለ3 ዓመታት ከፍተኛ ሰብአዊና ቁሳዊ ጉዳት እያስከተለ ቀጥሏል። አገዛዙ በወታደራዊ አዛዦችና ፖለቲካ አመራሮች በኩል በየጊዜው ወደ ሚዲያ እየቀረበ በ2 ወራት አጠናቅቀዋለሁ፣ የፋኖ ኃይሎችን በ3 ወራት አጠፋቸዋለሁ፣ አከርካሪያቸውን እሰብራቸዋለሁ፣ ቆመው እንዳይዋጉ አድርጋቸዋለሁ፣ ዋሻላዋቻ ተሽለኮለኩ፣ የጅብ ግልገል ይዘው ሄዱ፣ አንዳንዶቹም ተደበቁብን፣ ልናናግራቸው ስንል ጠፉ የሚሉና ሌሎችንም ስያሜ እየሰጡ ቢደመጡም በክልሉ በአገዛዝ ጦር በፋኖ ኃይሎች መካከል የሚደረገው ውጊያ ግን ዛሬም ቀጥሎ ይገኛል። የብልጽግና አገዛዝ በበኩል የሚደረገውን ጦርነት በሶስተኛ ሀገር ሀቀኛ ድርድር ተደርጎ መፍትሄ እንዲሰጠው ሲጠየቅም ለሰላም እጅ ስጡ፣ ድርድር የሚባል ነገር የለም፣ በአዳራሽ ገብታችሁ ጠብቁኝ፣ በየወረዳውና በየዞኑ ባለ አዳራሽ ተቀምጣችሁ ጠብቁን በሚል መልስ ይሰጥም ቆይቷል። በዚህም በተናጠል እጅ የሚሰጡ ታጣቂዎች ለሚዲያ ፍጆታ መዋል ድርድር ሲሸሽ ተስተውሏል። የፋኖ ኃይሎች በበኩላቸው በመርህ ደረጃ ድርድርን የሚቀበሉ ቢሆንም የአገዛዙንና የብልጽግናን ለድርድር ሚታመን አካል አለመሆኑን በመግለጽ ትችታቸውን ሲያቀርቡ ቀጥሏል። ይህ በእንዲህ እንዳለ ታዲያ በአገዛዙ መመስረት የሚነገርለት የአማራ ክልል የሰላም ካውንስል በናይሮቢ የተሞከረ ድርድር ከሽፏል በማለትም በዛሬው ዕለት ሰኔ 8 2018 ዓመተ ምህረት አሃዱ ሬዲዮ አስታውቋል። ምስረታው ይፋ ከሆነ ጀምሮ
የብልጽግና የፖለቲካ ደላላ ነው በሚል የፋኖ ኃይሎች ያጣጣሉት የአማራ ክልል የሰላም ካውንስል በአገዛዙና በፋኖ ተወካዮች መካከል ድርድር ተሞክሮ የነበረው ከ6 ወራት በፊት ነው ብሏል። የካውንስሉ ሰብሳቢ እንዲሆን የገለጸው አቶ ያየህ አድበለጠ በወቅቱ በአገዛዙና ከፋኖ ኃይሎች ጋር ግንኙነት ያላቸው ግለሰቦች ባሏቸው አካላት መካከልም በኬንያ ናይሮቢ በአካል ውይይት ተደርጎ ነበር ሲሉም ለአህዱ ተናግረዋል። የድርድር አማራጭ ለመክፈት ከተካሄዱ ውይይቶች መካከል ናይሮቢ የተካሄደው ውይይትም ይገኝበታል ሚሉት አቶ ያይላል ኑሯቸው በውጭ ሀገር ካደረጉ ከፋኖ ጋር ግንኙነት አላቸው የተባሉ ግለሰቦች የተሳተፉበት ውይይት ያለ ውጤት ቢጠናቀቅም በጎ ጅምር ነበር ሲሉም ተናግረዋል። ዛሬ በአገዛዙ የሰላም ካውንስል በኩል የተገለጸው የድርድር ውይይት ተካሄደ የተባለው ከ6 ወር በፊት ቢሆንም በአገዛዙ ስር ስለ ጉዳዩ እስካሁን የተባለ ነገርም አልነበረም። የድርድር ውይይት ተደርጓል ያለው ካውንስሉ በውይይቱ ላይ የተሳተፉት ስለተባሉት አካላት ማንነት በዝርዝር አልገለጸም። በተጨማሪም በናይሮቢ ተሞከረ ያሉትን የድርድር ሂደት ያለ ውጤት የተጠናቀቀበት ምክንያት ካውንስሉ አላብራራም። የአማራ ፋኖ ብሔራዊ ንቅናቄ በአገዛዙ በኩል ለተሰራጨው የድርድር መረጃ አጭር ምላሽ ሲሰጥ አፋብን የአማራ ክልል ሰላም ካውንስል ነኝ የሚል የፖለቲካ ደላላ ገና እንደተመሰረተ ተነቅቶበት ፈርሷል ሲልም አስታውቋል። የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ እስር አሰማረ ዳምጤ በብልጽግና ቤት አጀንዳ ሲጠፋ ከ6 ወር በፊት ናይሮቢ ላይ ከፋኖ ተወካዮች ጋር ተነጋግሬ ነበር የሚል ዜና አሰርቷል። የአማራ ክልል ኦባሳንጆ ለመሆን እየጣረ ያለው የአየራድና ጓደኞቹ ስብስብ የፕሮጀክት ብር ከማወራረድ ያለፈ ሚና እንደሌለው ገና ከጥንስሱ ገልጸናል። በህዝብ ደም ላይ እያላገጠ መኖር አይቻልም ሲልም በይፋዊ ገጹ ላይ ምላሽ ሰጥቷል። መሬት ላይ ያለው ሀቅ ሌላ ነው ያለው አርበኛ አስረስ ማረ ዳምጤ አብይ አህመድ የብልጽግና አብዮታዊ ዘብ እያቋቋመ ነው። በሹማ አብደታ ኮማንዶ፣ በይልማ መርዳሳ ጀቶች፣ በኤምሬቶች ድሮን፣ በብርሃኑ ጁላ እልፍ እግረኛ መተማመን ተስኖት ራሱ የሚመራው ኃይል እያሰለጠነ ነው ሲልም ጨምሮ አስታውቋል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም መቀጠሉ ነው የተሰማው። በሸዋ ቀጠና ከመንዲና ከተማ ወደ እሁድ ገበያ በጉዞ ላይ በነበረ የአገዛዙ ጦር ላይ በተከፈተ ውጊያ በርካቶች መገደላቸውን የመረጃ ምንጮቻችን ተናግረዋል። በውጊያው ከተገደሉት መካከልም በኦሮሚያ ክልል ልዩ ኃይል አባላት ይገኙበታልም ተብሏል። በተመሳሳይ በምስራቅ ጎጃምና በምዕራብ ወሎ የተለያዩ አካባቢዎች የፋኖ ኃይሎች በከፈቱት የደፈጣ ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉም የፋኖ የመረጃ ምንጮች ተናግረዋል። ውጊያው የተከፈተው የአገዛዙ ጦር ከደብረ ማርቆስ ወደ ስናን እንዲሁም ከመካነ ሰላም ከተማ ወደ አማራ ሳይንት ጉዞ ላይ በነበረበት የአገዛዙ ጦር መሆኑን የመረጃ ምንጮች አክለው ተናግረዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ